ፕሮቴስታንት ብለህ ታላግጣለህ እንዴ? ፕሮቴስታንት እያላችሁ ኦርቶዶክሳውያን በእውነት ልታሾፉ አትደፍሩትም። ነገርኳችሁ። እዚህ ቤት ስትገባ ኤርታሌ የተባለው የእሳተ ገሞራ እዚህ አፋር ክልል ውስጥ ያለው አላለን፣ እዛ አይንህን ታስረህ የመግባት ያህል ነው። ለምን እዚህ በመረጃ ነው የምጠይቅህ፣ አንተም በመረጃ ነው የምጠይቀኝ። ግልጽ አይደል? አዎ። ይሄ ዝም ብሎ እንካ ስላንታ ቧልት ምናምን ነገር እንደዚህ ቡና ወሬ ምናምን ነገር እኔ አልፈልግም። አሁን በደንብ ታሪኬን አውቃለሁ። የኢትዮጵያ ኦርቶዶክስ ታሪክ አውቃለሁ። የኢትዮጵያንም ታሪክ አውቃለሁ። ምክንያቱም በዚህ በኢትዮጵያ ታሪክ ውስጥ እነዚህ ሁለት ነገስታት ስማቸው ተጠቅሷል። አብርሃ ወአጽብሃ ወንድማማቾቹ፣ እንደዚሁም አፄ ዘርዓ ያዕቆብ። ይሄ በኢትዮጵያ ታሪክ ነው የምናየው ማለት ነው። ዘመናትን እናያለን። ከመቼ እስከ መቼ እንደነገሱ አውቃለሁ። ታሪክን በሚገባ ነው የማውቀው። ኤርሚ ብሎ የሚል ሰው ካለ ዌልካም። እስከ መቼ ድረስ አንድ መዓት መጽሐፍ ለቅልቃችሁ ጽፋችሁ ይዛችሁ ስትጠየቁ በታሪካችሁ ላይ የምታፍሩ ከሆነ አግባብ አለ። እኔ አሁን እንደ ኢትዮጵያ በአብርሃ ወአጽብሃና በአፄ ዘርዓ ያዕቆብ ታሪክ ላይ ብጠይቀኝ በሚገባ እነግርሃለሁ። ለምን ስላነበብኩ እንጂ ከእናቴ ማህፀን ስወጣ ታሪኩን ሁሉ አውቃለሁ እያልኩ አይደለም። እና መቼ ነው ታቦት ወደ ኢትዮጵያ የመጣው? እዚህ ያላችሁ ሰዎች ሼር ኮፒ ሊንክ ብታደርጉት በጣም ደስ ይለኛል። ጸጋ ይብዛላችሁ። ኦኬ ኤስጂ ደግመሽ ገስት ከላክሽ ብሎክ ነው ማድረግሽ፣ ስለማቅሽ ማለት ነው። ከዚህ በፊትም አቅሻለሁ። እታች እንደውም ኮሜንት ላይ ካገኛችኋት ብሎክ አድርጓት። ኤስጂ የምትባለዋ ማለት ነው፣ ሴት ነች። ኮሜንት ላይ ካያችኋት ብሎክ አድርጓት። ኦኬ ቴንክ ዩ። ኦኬ ጸጋ ይብዛላችሁ። በጣም ደጋግሜ ስላየኋት ነው እንጂ አሁን ገብታ ስላልተናገረች አይደለም። ሁሉ ቀን እንደዚህ ታደርጋለች። እና ሸኟት ወደ ሀያት ወላጋ ማለት ነው። እሺ ጌታ ይባረክ። እንኳን ደህና መጣችሁ። ለእግዚአብሔር ክብር ይሁን። በዚህ ጉዳይ ላይ የሚያወራ ሰው ካለ መምጣት ይችላል። ተባረኩ። ኦኬ ምን አላችሁ ወገኖች? ምን ተባለ? እሺ ኦኬ እንደዚህ ላድርገዋ። ካሜራ ልክፈት። ኦኬ ወገኖች፣ ለኦርቶዶክሳውያን ነው ጥያቄ የማቀርበው። ታቦቱ መቼ መጣ ወደ ኢትዮጵያ? አንድ በአብርሃ ወአጽብሃ ዘመን እንደዚህ ላድርግላችሁ።
ሁለት በአፄ ዘርዓ ያዕቆብ ዘመን በአብርሃ ወአጽብሃ በአፄ ዘርዓ ያዕቆብ። ሶስት በንጉሥ ሰለሞን ዘመነ መንግስት። ወይት ለብዙ ዘመን ጴንጤ እያላችሁ ስትሳደቡ ስትቀልዱ ኖራችኋል። አሁን ስድቡንም እንዳለ ባትተውትም ችግር የለውም፣ ተውትም ብለን ብንላችሁ ስለማትተውት ማለት ነው። አሁን ስድቡንም ባትተውትም ግን መልስ እንፈልጋለን። ታቦቱ ወደ ኢትዮጵያ የመጣው መቼ ነው እያልኩ ነው። አንድ በሰለሞን ዘመነ መንግስት። ያው ይሄ መጽሐፍ ይገለጣል። እዚህ ደርድሬልሃለሁ። የሚሸጡ አይደሉም የተገዙ ናቸው። ሁለት በአብርሃ ወአጽብሃ ዘመነ መንግስት በአራተኛው መቶ ክፍለ ዘመን በፍሬምናጦስ ማለት ነው ከሳቴ ብርሃን። ሶስት በአፄ ዘርዓ ያዕቆብ ዘመነ መንግስት መጽሐፈ ጤፉት ግሼን ደብረ ከርቤ ቅድስተ ማርያም ሰበካ ጉባኤው ያሳተመው ማለት ነው። በግሼን የግሼኗ ማርያም ብላችሁ የምትሉት በዛ በደብሩ በገዳሙ የታተመ ማለት ነው። ለዩልን። ከሰለሞን ዘመነ መንግስት ተቀብሎ አመጣው የሰለሞን ልጅ ቀዳማዊ ሚኒሊክ በይነ ልህን የተባለው አላችሁን። ስትመጣ ስትገቡ ማለት ነው። እንዴት የውሸት ቆንጅዬ የለውም፣ ግን እንዴት አይነት የዘመናት ውሸት መሆኑን እዚሁ ብቻ መጽሐፉን እንደዚህ መግለጥ ነው። መጽሐፉን እየገለጥኩኝ ነፍስ ከስጋ እስኪላቀቅ ድረስ መረጃውን ሳሳይ ራስህ ትደነግጣለህ በራስ ታሪክ። ወይስ ሰለሞን ለልጁ ሰጥቶት አላችሁ አይደል? ኦኬ ይጻፍ። ኤርምያስ ብዕርህን አንሳ። ኦኬ 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 ንጉሱ ሰለሞን ለልጁ ብላችሁናል። ለልጁ ሰጠው ብላችኋል። እሺ ሁለት የዚህኛው ማለት ነው። ይሄው ወደ ስንሄድ አቡነ አትናቴዎስ ለፍሬምናጦስ ሰጠው ብላችኋል። ሶስት አፄ ዘርዓ ያዕቆብ ዘርዓ ያዕቆብ ከመካው የመካ መዲናው ሹም ከመካው ሹም ተቀበለ ብላችሁናል። የኛ ጥያቄ የቱ ነው ትክክል ነው እያልን ያለነው? ድምጻችን ይሰማ።
ድምፃችን ይሰማ ነው ያሉት። እንዴት አይነት ዕዳ ነው? ድምፃችን ይሰማ ብለናል። ታቦቱ መቼ ነው የመጣው? በጌታ የሆናችሁ ወንድሞች እናቶች በሙሉ ሼር ኮፒ ሊንክ ታብ አድርጉት። ኦኬ ጸጋ ይብዛላችሁ። ይህን ደብተራ በአንድ እግሩ ነው የማቆመው፣ በአንድ እግሩ ያውም በመረጃ ያውም በራሳቸው መጽሐፍት። ይሄኛው ለጨረታ የወጣ መጽሐፍ እንዳይመስልህ ገዝቼ ያመጣሁት ነው። የኢትዮጵያ ጥናቶች ቋንቋዎች ጥናትና ምርምር ማዕከል በአዲስ አበባ ዩኒቨርሲቲ በዶክተር ስርግው ገላው አሁን ዶክተር ሆነዋል። እሳቸው ናቸው ያሳተሙት። ግልጽ አይደለም እንዲ አማርኛ? አዎ አንተዬ እንደው መናፍቃን ምን ያነቡና ብለ ስርግው ገላው ዶክተር ናቸው። አሁን የመጽሐፉ ተርጓሚና አዘጋጅ አርታኢ ስርግው ገላው ይላል። አሁን ዶክተር ናቸው። እሺ አሳታሚ ምጽሌ ደብረ ጽዮን ማርያም በ2000 ዓመተ ምህረት ገዳሙ ነው ያሳተመው። እዚህ መጣ አታምታታም ማለት ነው። በገዳም የግሸን ደብረ ከርቤ ቅድስት ማርያም ደብረ ሰበካ ጉባኤ ጽሕፈት ቤት ገዳሙ ነው፣ ቤተክርስቲያኒቱ ነው ያሳተመው። ይሄም በቤተክርስቲያኒቱ ነው፣ ይሄም በቤተክርስቲያኒቱ ነው። ይሄ በኢትዮጵያ ቋንቋዊ ጥናትና ምርምር የኢትዮጵያ ኦርቶዶክስ ቤተክርስቲያን ራሱ የምትቀበለው ታሪክ ነው፣ በአዲስ አበባ ዩኒቨርሲቲ። ይሄኛው ሌላ ይላል፣ ይሄኛው ሌላ ይላል፣ ይሄኛው ሌላ ይላል። እና ይህንን አርቲ ቡርቲ የሆነ ታሪክ ይዘህ መተህ ደግሞ ጴንጤ ላይ ያፈን ልትከፍቱ ስትፈልጉ ነው። ታቦት የላችሁ፣ ጽላት የላችሁ፣ ሊቃውንት የላችሁ፣ አባቶች የላችሁ ይላል። እና መልስልን። ታቦቱ መቼ ነው የመጣው? ቴንክ ዩ። እየገባችሁ አትውረዱ። ገስት የላካችሁ ሰዎች ኑ ግቡ። እንደውም ቆይ ገስቱን እንደዚህ እንትን እለዋለሁ፣ አሳንሰዋለሁ። ይለያል ዘንድሮ ምንድነው የማን ኑሮ እየተባለ ሲዘፈን ነበር አይደል? ኑና መልሱ። ኦርቶዶክስ እንደዚህ እያለች እየዋሸች ነው። በሰለሞን ዘመነ መንግስት መጣ ትልሃል የታቦቱን ነው እንዴ ብለን ስንል እኔ እረኛው ሳነብ በፍሬምናጦስ ዘመን መጣ ይላል በራሷ መጽሐፍ ላይ። እኔ እረኛው አሁን ማንበቤን ስቀጥል በግሸን ደብረ ከርቤ በተጻፈው ላይ ደግሞ በአፄ ዘርዓ ያዕቆብ ዘመነ መንግስት መጣ። ሰለሞን ለልጁ ሰጠው። አቡነ አትናቴዎስ ለፍሬምናጦስ ለአቡነ ሰላማ ከሳቴ ብርሃን ማለት ነው። ፍሬምናጦስ ለሱ ሰጠው። ከንፈር ለከንፈር ተሳስመው ነው ባይዘው ከንፈር ለከንፈር ተሳስመው ተሞጫሙጫው ነው የተሰጣጡት። ግልጽ ነው አይደል? ይሰማል አይደል? አማርኛ አዎ ላይሰማ ነው እንዴ? ከንፈር ለከንፈር ተሳስመው። እሺ አፄ ዘርዓ ያዕቆብ ደግሞ ከመካ መዲናው ከሳውዲ አረቢያው ንጉስ ከእስላሙ ንጉስ እጅ ነው ታቦቱን ያመጣው። አሁን ኦርቶዶክስን የምንጠይቃት ታቦቱ መጥቶ አክሱም ተቀመጠ ብላችሁ ያላችሁ ታቦት ከመካ መዲናው ሹም ከጋፌር እጅ ነው አፄ ዘርዓ ያዕቆብ ይዞት የመጣው ይባላል። በ14ኛው መቶ ክፍለ ዘመን የዛሬ 500 ዓመት ማን የጻፈው? ግሸን ደብረ ከርቤ። በእውነት እቺ ቅድስት ቤተክርስቲያን ንጽሕት የሆነች ኩላዊት የሆነች ብለው ይሉሃል። ይኸው ኩላዊትነቷን አነበብን። አፄ ዘርዓ ያዕቆብ ከእስላም ንጉስ ነው ታቦቱን ተቀብሎት ይዞት የመጣው። ይኸው ታቦተ ሚካኤልና ታቦተ ማርያም። ውርድ ከራሴ 2 ፍሬምናጦስ ከአቡነ አትናቴዎስ ተቀብሎ ነው ያመጣው ብለውናል። ከየት? ከግብፅ። መቼ? በ4ኛው መቶ ክፍለ ዘመን። አይ ከክርስቶስ ልደት በፊት ሰለሞን ለልጁ ለበይነ ልህም ለቀዳማዊ ምኒልክ ነው የሰጠው ይሆናል። የቱ ነው ትክክል? እናንተ ታብ ኮፒ ሊንክ ሼር አታረጉም እንዴ? ምንድነው ወገኖች? ወይስ እያደረጋችሁ ነው? እንዴት ነው? ማንም ኦርቶዶክሳዊ በዚህ ሲያልፍ ካያችሁ ያዙ እናስገቡት።
እግር ጥሎት የመጣ ኦርቶዶክሳዊ ካለ ይዛችሁ አስገቡት እና ይመልስልን። እስከ መቼ ድረስ ታፍኜ አለች እኮ አሉ ሴትየዋ። እስከ መቼ ድረስ ታፍኜ? ገና እንዲህ አይነት ዱብዳ ጥልብሃለሁ። መጽሐፍ የምትጽፉ በሚዲያ ቀርባችሁ ስለ ታቦቱ መልስ እንሰጣለን ብላችሁ የምትሉ በተለይ የጴንጤ አገልጋዮች ነን ብላችሁ የምትሉ አንዳንዶች ትንሽ ወዥበር ያለባችሁ ማለት ነው። ግራ ቀኝ እንድታዩ በጌታ ፍቅር አሳስባለሁ፣ እመክራለሁ። እንዳትሳሳቱ ለማለት ነው። ቴንኪዩ ሪታይ፣ ስራ እየሰራሽ ስለሆነ አመሰግናለሁ። ተባረኪ እህትዬው። ኑ ግቡና አውሩ። እኔ እስከዛ የተላጠ አፕሌን ልበላ ነው። ታዲያ ጉሮሮዬ እኮ ደረቀ። ምንሽ እህትዬ አፕል ያለው አፕል፣ የሌለው ቡና ያለው ቡና፣ ፈንሻ ያለው ፈንሻ፣ ጥራጥሬም ያለው ዳቦም ያለው ብቻ የሆነ ነገር የያዙና ቁጭ በሉ። ልንሰማ ነው። ኦርቶዶክሳውያን ገብተው ሲያብራሩልን ሲመልሱልን ልናይ ነው። እነዚህን 3 መጽሐፍቶች በ3 ነገስታት ዘመን ስለ ታቦቱ ያወራሉ፣ እርስ በርስ ግን አይስማሙም። ምንም እየተካሄደ አይደለም። እህትዬው ለፊ መሲ ካልጣማችሁ ለፉ። ምንም እየተካሄደ አይደለም። ሰላም ነው። መጽሐፍቶች እየተጠየቁ ነው። የመጽሐፍቶቹ ባለቤት አንገባ ብለዋል። የመጽሐፍቶቹ ባለቤት ሞተ እንገኛለን አንገባም ብለዋል። ኑ መልሱ፣ ሼር አድርጉላቸው፣ ይምጡ። መጽሐፉን አታውቁት ማለት እኔ ያሳውቀሃለሁ። ምንም አታሳቡ። እታች ሆነ መጽሐፉን አናውቀውም ምናምን ነገር የሚባል ሰበብ አይሰራም። ኑ ግቡና መልሱ። ያው አፄ ዘርዓ ያዕቆብ ከሳውዲ አረቢያው ንጉሥ ታቦት ተቀብሎ አምጥቷል። ታቦተ ሚካኤልና ታቦተ ማርያምን ያው ተቀብለናል ብላችኋል። ግሼን ደብረ ከርቤ ነች የጻፈችው ገዳሟ፣ የእመቤታችሁ ማለት ነው። 2 የአብርሃ አጽብሃ በአብርሃ አጽብሃ ዘመን ፍሬምናጦስ አቡነ ሰላማ ከአትናቴዎስ እጅ ተቀብለን አምጥተናል ብሏል። የምጽሌ ደብረ ጽዮን ማርያም የጻፈው መጽሐፍ ነው። ንጉሱ ሰለሞን ለልጁ ሰጥቶታል ብላችሁ የጻፋችሁት መጽሐፍ ነው። ወይ መጽሐፍቶቻችሁን አስታርቁ፣ አንድ ነገር በሉን። ቴንኪዩ። እንጠብቃለን። መቼም ሁሉ ኦርቶዶክሳዊ አይገባም ብለን አንልም። የሚገቡ ይኖራሉ፣ እውቀት ያላቸው ይኖራሉ፣ ታሪክን የሚያውቁ ማለት ነው። እህትዬ እንኳን ደህና መጣሽ። ኤርሚዬ እንኳን ደህና ቆየ። ወንድምነት ሰላም ለእናንተ ይሁን። ሰላም ጣፎቹንም ሰላም ብያለው። የተደረደሩትን ለሽያጭ የቀረቡ አይደሉ? ዛሬ እንደ እኔ እኮ የት ገበያን የገባሁት ብዬ እኮ ግራ ገባኝ። መጽሐፍ መደብር ነው የለም፣ ገበያ አይደለም። ይሄ የመጽሐፍት ምርመራ ነው። ዛሬ ዛሬ ሕክምና ላይ ነው ኤርሚዬ። መጽሐፍ እንትን ይዘሃል። እነዛም ተሰልፈዋሉ። እንዶ በየተራ ፔሸንት የምትቀበል ነው የምትመስለው። ይምጡ፣ በእውነት ይምጡና ይንገሩን። ካልሆነ እዚህ የምትሰሙ ሰዎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያኒቱ ነው የምናገረው። እኔ ኦፊሻሊ ዋሽታለች ለስንት ሺህ ዓመት። ህዝቡን አደባባይ ላይ ወጥታ ይቅርታ መጠየቅ አለባት። የታለ ውሸቷ ኤርሚያስ ብላችሁ ካላችሁ ይኸው 3 መጽሐፍ ደርድሬ የለህ። ይኸው መድኃኔዓለም ምስክር እኮ አልኩ። ይመልሱ። አሁን ልጆቿ የሚመልሱ የቁርጥ ቀን ልጆች ሊቃውንት የተማሩ ብለው የሚሏቸው ታሪክ እናቀንም ብለው የሚሉት
መጥተው ይመልሱ። ሶስቱም መጽሐፍ የነሱ ነው። ታብ ኮፒ ሊንክ ሼር አድርጉ። ቴንክ ዩ። እሺ ጊዜ ዳኛው ሰላም ላንተ ይሁን። ሰላም እንዴት ናችሁ? ደህና ነኝ እግዚአብሔር ይመስገን። ከየት ቤተ እምነት ነው ወንድማችን? አንተ ከየት ነው መጀመሪያ? ኦኬ ለጠየኩት ጥያቄ ካልመለስክ ታይ ትወርዳለህ ወንድም ማለት ምንም። አይ አንተ ከየት ነው ንገረኛ። ጠየቅኝ አይደል? ንገረኝ። እሺ እታች ውረድ። ቴንክ ዩ ወንድም አለም። ኦኬ ብስር ይላል። ብስራት ማለት ነው አይደል? እንግዲህ ከተሳሳትኩ ይቅርታ። ብስር የገባው ሰው ከየት ቤተ እምነት ነው? እሺ ኑ መልሱ። ኦርቶዶክሳውያን ወገኖቻችን እንጠይቃችሁ፣ ታቦቱ መቼ ነው ወደ ኢትዮጵያ የገባው? ታቦቱ መቼ ነው ወደ ኢትዮጵያ የገባበት ዘመን? እንዱ ገብቷል ማለት አይደለም። ታቦቲቱ ገብታ ታቦቷ ገባችና አንዴ በመጀመሪያ በጣና ለጥቆም በአክሱም ተቀመጠች። ከያ በኋላ በግራኝ ዘመን ደግሞ ስደት በነበረበት ሰዓት ወደ ቆቃ ወደዚህ ወደ ሸዋ መታ፣ እዛም ደግሞ ተቀመጠች። ከዛ ደግሞ አልፎ በጣም የሚገርማችሁ እኮ ደግሞ ወደ አሰበ ተፈሪ አካባቢ ሁሉ ጭምር ሄዳለች። ነው ማርያም ናት እንጂ እንትን አልኩኝ። ነገሩ ያው ታቦታ ማርያም አይደል ተብላ የምትባለው እና የሐረር ሰዎች ሲገላምጧት እንደገና ደግሞ ተመልሳ እንትን ብላ አሁን መጨረሻ መኖሬ የሚስማማኝ ብላ ያለችው የመረጠችው ቦታ አክሱም ነው። መቼ ነው የገባችሁ ወደ ምድራችን ላይ? መቼ ነው የገባችሁ ወደ ምድራችን ላይ? እሺ ከገስት ላይ ያላችሁ በሙሉ ረዱ። ምክንያቱም የወንጌል አማኞች ናችሁ። እኔ የፈለኩት በዚህ ጉዳይ ላይ መልስ ሊሰጡን የሚችሉ የኦርቶዶክስ የቁርጥ ቀን ልጆች ነው ፈልገው። ታቦቱ መቼ ነው ወደ ኢትዮጵያ የገባው? ይህንን የወንጌል አማኞች የሆናችሁ ወንድሞች በሙሉ ጠይቋቸው። ኦርቶዶክስ በሶስት መጽሐፍት ላይ ታቦቱ የገባበት ዘመን የተለያየ ዘመን እንደሆነ ትናገራለች። ልብ በሉ። በሰለሞን ዘመነ መንግስት ታቦቱ ለልጁ ለሚኒሊክ ሰጥቶት ወደ ኢትዮጵያ መጥቷል። መቼ? ቅድመ ልደተ ክርስቶስ ብላለች እኮና። ታዲያ እኮ ግባ እና መልስ። ገብተህ እኮ ሃይማኖትን ተናገር ብዬ ስል ወጣህ። እድል ስጠህ። እሺ እና ጊዜ ዳኛው። እሺ እንኳን ደህና መጣ በድጋሚ። ከየት ቤተ እምነት ነው? መጀመሪያ አንተ ከየት ነው እያልኩ እኮ ነው። ምን ነው? እሺ አያውቀውም። ይሄኛው በእምነቱ ያፍራል። በእምነቱ የሚያፍር ሰው ነው። ኦኬ ልብ በሉ። ይሄን ጥያቄ እኔ ቤት የምትከፍቱ ሰዎች ወንድሞችና እህቶች ጠይቋቸው ኦርቶዶክሳውያንን። ታቦቱ በሰለሞን ዘመነ መንግስት ወደ ኢትዮጵያ መጣ ብላለች ኦርቶዶክስ። መረጃ ስጭን ስንላት ክብረ ነገሥት መጽሐፍ ብላናለች። ክብረ ነገሥት መጽሐፍ ራሷ የምትቀበለው በነ ዶክተር ስርግው ገላው በአዲስ አበባ ዩኒቨርሲቲ የኢትዮጵያ ቋንቋዎች ጥናትና ምርምር ማዕከል በተዘጋጀ በግዕዝና በአማርኛ የተጻፈ ላይ በሰለሞን ዘመነ መንግስት ነው ወደ ኢትዮጵያ መጣ ብላ የምትለው ታቦቱ። አንድ መጽሐፍ ዘንግቼ ነው። ቆይ እሱኛውም ደግሞ ሌላ አለ። ድርሳነ ጽዮን የሚል ደግሞ መጽሐፍ አለ። አረ ሌላም ረስቻለሁ። ገድለ ላሊበላም ላይ እርስ በርስ ደግሞ የማይስማማ ታሪክ አለ። መድኃኔዓለም ክርስቶስ ይሄው አማኑኤል ምስክሬ ነው። ገድለ
ላሊበላ፣ ድርሳነ ጽዮን፣ ገድለ ተክለ ሃይማኖት። እነዚህ ደግሞ ሌላ አሁን ኢራን፣ አሜሪካ፣ እስራኤል እንደሚባል እርስ በርስ የሚፋጁ መጽሐፍቶች ናቸው። ታሪካቸው እኮ ነው ብዬ የምልህ። አሁን ቆይ የሶስቱ ይቆየን፣ የሶስቱ ጉዳይ ይለቅ። ኦኬ በሰለሞን ዘመነ መንግስት ታቦቱ ወደ ኢትዮጵያ መጣ ብላ በዚህ ላይ ጽፋለች ኦርቶዶክስ። መቼ ስንላት ንጉሱ ሰለሞን በነገሰበት ዘመን ልጅ ወልዶ ልጅየው አደገና ወደ ኢትዮጵያ መጥቶ እዛ አፈር ሲጫወት አድጎ ከዛ ወደ ሀገሩ ወደ አባቱ ሀገር ወደ እስራኤል ሄደ። ከዛ ምናምን ነገር ብላ ምትላለ። ይኸውልህ የአባቶቼ አምላክ ቅዱስ ልዑል እግዚአብሔር ይፋረድ። በዚህ ጉዳይ ላይ ገብቶ የሚያወራ ሰው ካለ ለነገ እንኳን አይኔን አላሽም። ተንደርድሬ ነው እዛ ቤት የምገባው። አይቀጡ ቅጣት ለመቅጣት ማለት ነው። ታሪካቸው እንዴት ራሱ ይሄ መጽሐፉ ከመጽሐፉ ይጣላል። ይሄው ራሱ ክብረ ነገሥት ከክብረ ነገሥት ይጣላል። አንተ ኦኬ በዚህ መጣ አለችን ታቦቱን ጉድ ስንል መቼ ማለት ነው? በሰለሞን ዘመነ መንግስት። ሰለሞን መቼ ነበር የነበረው? የዛሬ 3000 ዓመት። ኦኬ በጣም የሚገርም ነው አለ። ይሄን ነው ህዝብ የሚያውቀው። ከዛስ ሳነብልህ ገድለ አቡነ ሰላማ ከሳቴ ብርሃን ላይ ፍሬምናጦስ የሚባለው እሱ በነበር በአብርሃ አጽብሃ ዘመነ መንግስት ነው የነበረው። አብርሃ አጽብሃ የሚባሉት ነገስታቱ በነበሩበት ዘመን ማለት ነው፣ በአራተኛው መቶ ክፍለ ዘመን። እሱ ደግሞ ወደ ግብፅ ሀገር ሄዶ ከግብፅ ሀገር ጵጵስና ሲቀበል ፍሬምናጦስ ከማነው ጵጵስናውን የተቀበለው? ከአቡነ አትናቴዎስ። ማን የሚናገረው? ይሄው ገድለ አቡነ ሰላማ። ማን ያሳተመው? በምጽሌ ደብረ ጽዮን ማርያም ቤተክርስቲያንና የታተመው ብራዘር ገዳሙ። ኦኬ አሁን ትኩሱን ድንች እጉያ ስራ አደርገዋለሁ፣ እዛው ስትቃጠልበት እኖራለሁ ማለት ነው። ከዛስ በዚህኛው ደግሞ መጽሐፍ ላይ ታቦቱን ወደ አክሱም አምጥቶ ያስቀመጠው አባ ሰላማ ከሳቴ ብርሃን ከአቡነ አትናቴዎስ እጅ በአራተኛው መቶ ክፍለ ዘመን አብርሃ አጽብሃ ነገሱበት ዘመን ነው። ግብፅ ሀገር ሄዶ ከንፈሩን ተስሞ ማነው ከንፈሩን የሳመው? አቡነ አትናቴዎስ። የማንን ከንፈር ነው የሳመው? የአቡነ ሰላማ ከሳቴ ብርሃንን ከንፈር ለከንፈር ተሳስመው። አዎ ወንድ ልጅ ከወንድ ልጅ ከንፈር መሳሳም እንዴት ነው ታዲያ? ነገርየው እንዴት ነው? ነገርየውማ ታውቂዋለሽ። ከንፈር ተሳስሞ ማንን የሚናገረው? ገድለ አቡነ ሰላማ። ናግባልኝማ እኮ ነው ብዬ የምልህ። ናግባና ናውራ እና ታቦቱ በአቡነ ሰላማ ዘመን በፍሬምናጦስ ዘመን ወደ ኢትዮጵያ መጣ ብላ ምትለው በአራተኛው መቶ ክፍለ ዘመን። ይሄኛውን ታሪክ አያውቀውም ማለት ነው። ይሄኛው ደግሞ ሌላ ታሪክ ያወራላል። እነዚህን ሁለቱን ደግሞ የሚሞግት ደግሞ የለም። በአፄ ዘርዓ ያዕቆብ ዘመነ መንግስት ንጉሳችን በነገሱበት ዘመን ከመካ መዲናው ሹም ከሳውዲ አረቢያው ንጉስ እጅ ታቦተ ሚካኤልና ታቦተ ማርያምን አምጥተው አክሱም አስቀምጠዋታል ይላል። አክሱም ስንት ታቦት ነው ያለው? በዚህ መጽሐፍ መሰረት ሶስት የሙሴ ታቦት። እንዲህ አይነት ትግል ነው የገጠመን። ኑ ግቡና መልሱልን። እዛ ተፋጦ እታች አንተነ አፍጥጦ መቅረት አይደል። ኑ ግቡና መልሱልን። እነዚህ መጽሐፍቶችን ዛሬ ታስታርቁልን ያላችሁ ኦርቶዶክሳውያን ወገኖቼ ወይ የተሳለማችኋቸው ትሄዳላችሁ። ከበረከቱ ተካፋይ ልትሆኑ ከነዚህ መጽሐፍቶች የትኛው ታሪክ ነው ትክክል? የትኛው ታሪክ ነው ትክክል?
እ? 35 ደቂቃ ሆኖኛል። የመጣ ሰው የለም። እሺ ቆንጂት፣ ሰላም ላንቺ ይሁን። ቆንጂት ማይክ ከፍተሽ አትቀመጭ። እሺ ሞዳ እሺ የወንጌል አማኞች የሆናችሁ ኑ ግቡ እና የምትሰጡት አስተያየት ካለ መስጠት ትችላላችሁ። የወንጌል አገልጋዮች ነን ብላችሁ የምትሉ የወንጌል አማኞች ወንድሞች እና እህቶች የሆናችሁ መግባት የምትፈልጉ ሰዎች ካላችሁ ኑ ግቡ እና ሀሳብ መስጠት ትችላላችሁ። እንዴት አንድ ቤተክርስቲያን በአንድ ታሪክ ላይ እንዴት ሶስት አይነት ነገር ታወራለች? ወንድም አለ በአንድ ታሪክ ላይ እሺ አገልጋይ የተባልከው ሰው ከዚህ በፊትም ነግሬሃለሁ። ስለዚህ ብሎክ አድርጌሃለሁ። ቴንክ ዩ። አንተን ስጠብቅ አልኖርም። እማላቃችሁ ሰዎች አገልጋይ እንትና ፓስተር እንትና የሚል ስም ከበስተጀርባ ለጥፈህ ትመጣለህ። እዚህ ቤት ብዙዎች ራሳቸውን እያስተዋወቁ የሚሄዱበት ቤት አይደለም ብራዘር። ኦኬ እዚህ ትገቡና እኔ ጋር በዓለም ባለ ዙሪያ ህዝብ ትተዋወቁና መልሰህ እኔኑ ደግሞ መውጊያ ልትሆን ነው። ስለዚህ እኔ እዚህ ቤት አሁን የማስገባቸው በጣም ሰሌክት የሆኑ የማውቃቸው ለወንጌል አገልግሎት እዚህ ሚዲያ ላይ የወጡ በትክክል የሚሰሩ አገልጋዮችን ብቻ ነው። ከዛ ውጭ ዝም ብሎ የለም። አገልጋይ ብለህ ስላልክ ፓስተር፣ ነቢይ ምናምን ነገር ብለህ ስላልክ ዝም ብዬ አላስገባም። ኦኬ ጸጋ ይብዛላችሁ። አንዳንዶቻችሁ ገጽታ ግንባታ ነው እንጂ ምንም አሁን በተጠቀው ጉዳይ ላይ ሀሳብም ስጡ ተብላችሁ ብትባሉ አትሰጡም እና እታች ሆናችሁ ስሙ ለማለት ነው። ተባረኩ። ግን ሌሎች ወንድሞች እህቶች ካላችሁ መምጣት ትችላላችሁ። ኦኬ እድል እንሰጣለን። ካልሆነ እዚህ ላሉ ወገኖች ይሰጣለሁ ማለት ነው። እሺ አሁን የገባው ሰው አንተን በዚህ ስም አልጠራህም ብራዘር። አሁን የገባው ሰው አንተ ስላይደለ ማለት ነው። ይህን ስም ይዘህ ሁለተኛ ገስት እንዳትልክ ነው ቤት። አንተ የአብ ልጅ አይደለህም። የአብ ልጅ አንድ ነው፣ እሱም ቅዱሱ ጌታዬ ኢየሱስ ክርስቶስ ነው። ስምህን አስተካክለህ እስክትመጣ ድረስ ከዚህ ቤት እንደውም ብሎክ አድርጌሃለሁ። ያ ስምህን አስተካክል። ጎ አንተ የአብ ልጅ አይደለህም። የአብ ልጅ አንድ ነው፣ እሱም ገናናው ኢየሱስ ነው። አለቅ። አንተን አንድ የመንደር ላይ ጎረም ሳይሆን የአብ ልጅ እያልኩ ልጠራ እዚህ ጌታዬን በጠራሁበት ዘርጋው ድፋው ምናምን ነገር አትልም እንዴ? የሰፈር ስምህ እሱ ነው። እሺ በእነዚህ ወገኖች በእነዚህ መጽሐፍቶች ላይ ጠይቋቸው። ስክሪንሾት አድርጉና ያዙ። እዚህ ያላችሁ ሰዎች ወገኖች፣ መጽሐፈ ጤፉት በግሼን ደብረ ከርቤ የታተመ መጽሐፍ ነው። ገድለ አቡነ ሰላማ ከሳቴ ብርሃን በምጽሌ ደብረ ጽዮን ማርያም የታተመ ነው። ክብረ ነገሥት በአዲስ አበባ ዩኒቨርሲቲ የጥናትና ቋንቋዎች ምርምር ማዕከል የተዘጋጀ ነው። ኦርቶዶክስም ራሷ የምትቀበለው ነው። በእነዚህ ሶስት መጽሐፍቶች ላይ ስለ ታቦቱ መምጣት ሶስት አይነት ሀሳብ አለ። የማን ነው ስህተቱ? የጴንጤ ስህተት ነው? ጴንጤዎች ታቦት የላችሁም ብላችሁም ትሉ። እናንተ እኮ ራሱ እንኳን ታቦት የላችሁም። ታቦቱ ይሄኛው ከእስራኤል መጣ ይላል። ከእስራኤል መጣ ይላል። ይሄኛው ደግሞ ከግብፅ፣ ይሄኛው ደግሞ ከመካ መዲና፣ ከሳውዲ አረቢያ ማለት ነው። ከመካ መዲና
ታቦቱ የመጣው ከየት ነው? ከእስራኤል ከግብፅ ወይስ ከመካ መዲና? ከመካ መዲና ብሎ የሚለው መጽሐፈ ጢሁት፣ ከግብፅ ብሎ የሚለው ገድለ አቡነ ሰላማ፣ ከእስራኤል ብሎ የሚለው ክብረ ነገሥት፣ የትኛው ነው ትክክል? ስለ መድኃኔዓለም ንገሩን። ዝም እላለሁ። የትኛው ነው ትክክል? እንዲህ አይነት ውሸት ወንድ ማለት እንዲህ አይነት ውሸት አደባባይ ላይ በሉ። እስከዛ እንትን አፕሌ ልበላ ነው። እናንተ የምታወሩት ነገር ካለ ማውራት ትችላለች። እንኳን ደህና መጣችሁ እህትዬ መሲ። ቀጥይ። በይካም ይቀጥላል። ማነው የሸዋ ብላ የምትምለውም እህት አለች። የምትሰጡት ሀሳብ ካለ ስጡ፣ እናያለን። እስኪ ማንም ኦርቶዶክሳዊ በዚህ ሲያልፍ ካያችሁ ያዙት፣ እናስገቡት። መልሱን የመስጠት ግዴታ የነሱ ነው። እኛ ጥያቄ እንጠይቃለን። ኦርቶዶክስ መልስ አላት ብለዋል፣ ይኸው ይመልሱልን። ጋይድ እህትዬው በስተት ነው ኦርቶዶክስ መልስ አላት የተባለ እርሚ በስተት ነው። መልስ ቢኖራት እስከዛሬ ድረስ ብዙ ምላሾችን ትሰጠን ነበረ። እናት ቤተክርስቲያን እንደመሆኑ አመጣን እና ኦርቶዶክሳውያን ካላችሁ ግቡና ለዚህ ምላሽ በሰጡን በጣም ደስ ይለናል። በጣም ብዙ ጥያቄ አለን። እነዚህ 3 መጽሐፍቶችም አፍጥጠው እናንተን እየጠበቁ ነው። እኛም እናንተን እየጠበቅን ነው። መልስ እንፈልጋለን። ኩሉላዊት ቤተክርስቲያን መልስ እንድሰጠን እንፈልጋለን። ካላችሁ ፕሌስ ግቡና እንወያይበት፣ እናወራበት። ምክንያቱም ይሄ ነገር እጅግ በጣም ወሳኝ ነው። ቤተክርስቲያን በጣም በአክብሮት የምታነባቸው ህዝቦቿም ሳያውቁ የሚሳልሟቸው መጽሐፍት ናቸው። ተገልጦ ሲነበቡ ግን እርስ በርሳቸው እንዲህ የሚጋጩ፣ አደባባይ ላይ ደግሞ እንዲህ እናንተን አፍጦ የሚጠብቁ ናቸው። በቤተክርስቲያን ውስጥ ምዕመናን የማያነቡት ቤተ መቅደስ ውስጥ ወይም ደግሞ ቤተክርስቲያን ውስጥ በጨርቅ ተጠቅሎ የሚቀመጥ መጽሐፍ ነው። ወንጌል አማኞች እጅ ገብቶ ደግሞ ተገልጦ ሲነበብ ውስጡ እጅግ በጣም ብዙ ጉዶችን የያዘ ነው። እርስ በርስ የሚጋጭ መጽሐፍ ነው። ስለዚህ ኦርቶዶክስ ቤተክርስቲያን ምላሽ እንዲሰጠን እንፈልጋለን። እኛ በጣም ብዙ ጥያቄዎች አሉ። ይሄ ብቻ አይደለም። ታቦቱ መቼ መጣ የሚለው ነገር እጅግ በጣም ወሳኝ የሆነ ጥያቄ ነው። ከዚህ በላይ ምንም አሳሳቢ የሆነ ጥያቄ የለም። ምዕመኑ በየዓመቱና በየጊዜው የሚያከብረው በዓል ነው። እስቲልና አለ ተብሎ የሚታመን ነው። መልስ እንፈልጋለን። በቤቱም እያለን የምንጠይቀው ጥያቄ ነበር። እዚህም ሆነን ደግሞ እየጠየቅን ያለነው ጥያቄ ነው። እንግዲህ አንድ ኦርቶዶክሳዊ ገብቶ እውነት ነው ይሄ ነገር ትክክል ነው፣ ቤተክርስቲያን አልተሳሳተችም፣ ቤተክርስቲያን መልስ አላት፣ ትክክል ናት የምትሉ ከሆነ እስቲ ገብታችሁ ትክክል የሆነውን ሀሳብ አንድ አድርጉልን። እርስ በርስ የሚጋጨውን መጽሐፍ አንድ አድርጉልን፣ አስማሙልን። ከዛ በትክክል ኦርቶዶክስ መልስ አላት ብለን እኛም እንቀበላለን የእናንተን መልስ አይተን። እስከዛሬ ግን ምንም አይነት ምላሽ ስትሰጠን አይተንም አናውቅም። ርዕሱን እንደምታዩት ታቦቱ መቼ መጣ? በሰለሞን ዘመን፣ በአብርሃም፣ በአፄ ዘርዓ ያዕቆብ፣ ሁሉም ትክክል ነው። የትኛው ነው? በሚወዷት በማርያም ሁሉ ነው እየለመናቸው ያለው። ይግቡና ይንገሩን እስቲ። እንግዲህ ይግቡ። እሺ ግቢ፣ ሲፈን ግቢ። ኦርቶዶክስ ከሆንሽ ግቢና እስቲ ሁሉንም እንትን አድርጉልን፣ አስማሙልን። ጂሰስ ኢዝ ሎርድ። ሁሉም ትክክል ነው አልክ። እስቲ ትክክል ከሆነ ግቡና አስማሙልን። አንዱ እኔ ነኝ ትክክል ይላል፣ አንዱ እኔ ነኝ ትክክል ይላል። መጽሐፋችሁ የትኛው ነው ትክክል?
እንግዲህ ኑና ምላሽ ስጡን እንላችኋለን። ቤኪ ይቀጥል፣ ከዛ በኋላ ቀጥላለሁ። ወንድምነት ወይ የሸዋ ቀጥሉ። እኔ ምንም ቀጠልኩት። ይግቡና እንትን ይበሉ። እኔ ግን ኤርሚዬ እንትን ነው ወንድምነት መጽሐፈ ጤፉትን በጣም ነው የምወደው። ስሙ ራሱ ከኛ ከምግባችን ጋር የሚገናኝ ነገር ስላለው ጤፉ ስትል እንጀራ ነው ትዝ የሚለኝ እና ከሳውዲ አረቢያው ነው መልከው ከሳውዲው ንጉስ ከመካ መምጣቱ ቤኪ እኔ እናንተ ሊቢት እንግባ እንዴ? ወይ ከመካ እኮ ነው የመጣው ታውዱ እኮ ከሳውዲያ መካ ምንድን ነው? መካ ሳውዲ አይደል እንዴ? መካ ሳውዲ ነው። እና ታዲያ ከሳውዲ ልውላል የመጣው መስቀሉ እና የሚካኤል ነው የማርያም ታቦት እንደሆነ ምናምን የሚባለው ነገር ያው እሱ ለኤርሚት ይችላልሁ የተገረፈበት ሚስማሩ ምኑ አልቀረም ማለት እሱ መጽሐፍ ላይ እና መጽሐፈ ጤፉት ላይ ማለት ነው። ይሄው ግን በእውነት ያው ለምሳሌ ኦርቶዶክስ ወንድሞቻችን እህቶቻችን መልስ አላት ነው የሚባለው ሲባል ምንሰማውና አባቶቻቸውም እንደዚያው አባቶችን ጠይቁ ምናምን ጠይቁና እስከ ጠይቀው ያልተገኘለት መልስ ነውና እኔ ማወቅ ፈልጋለሁ። በማን ዘመን ነው? በሰለሞን ዘመነ መንግስት ነው ወይስ በአብርሃ ወጽሐ ዘመን ነው? በአፄ ዘርዓ ያዕቆብ ዘመን መቼ ነው? ይሄ ታቦት የት ነው ያለው? ማለት ጠፍቷል፣ እግዚአብሔር ሰውሮታል የተባለው ነገር እንዴት ነው ታዲያ እናንተ ጋር ሲመጣ እግዚአብሔር ሰውሮት ለእናንተ የሰጠው? ጌታ መጣችሁት። ኦኬ ጌታ መጣችሁት። ዙሩባቤል ባስገነባው ቤተ መቅደስ ውስጥ ታቦቱ እንደሌለ ይነገራል። መጽሐፍ በግልጽ ነው የሚያስረዳውና እናንተ ጌታ መጣችሁት ነው። ታቦቱ እኛ ጋር ያለው ጽዮን ነው የሚባለው ታቦተ ጽዮን ምናምን ነገር ሰው እኔም ባውቁ ደስ ይለኛል። ባለፈው ኤርሚዬ እያሳየ ነበረ የአሜሪካ ምናምን ነገር አይ ቲንክ የስለላው እንትን በኢትዮጵያ እንደሚገኝ መረጃ ወጥቷል እና የሚባል ነገር አለ። ከእሱ ጋር ተደማምሮ እንዴት ገባ ደግሞ ኤርሚ ሲያነብ ሰምተናል። በስርቆት ምናምን ነገር ያ ስርቆቱ ሲከናወን መልአክ እንደተባበራቸው ምናምን ነገር ደግሞ ሲያወሩም ሰምተናል። የሌብነት ጉዳይ ላይ መልአክ ተባባሪ እንደሆነ ምናምን ነገር አስባችሁታል? በጣም ከባድ ነው። ይኸው ግን ሰው ገብታችሁ ነገሩን በአጭር አማርኛ ገብታችሁ ነገሩን ኤርሚ በመረጃ መጥቷል። እነ መጽሐፈ ጤፉት ሌሎችንም ጨምሮ ኤርሚ ተዘጋጅቶበት መጥቷልና እስቲ ከኤርሚም ከእናንተም እንስማ። ከስር እያየኋችሁ ነው። በነገራችን ላይ አላችሁና ገባ በሉ፣ አትፍሩ። ከዛ ኤርሚ ብላ ከበላ በኋላ መጥቶ ያነበዋል፣ ይነበባል። እንደ ጉር ነው የሚነበበው ብራዘርዬ። እንዴ እኔ በጣም ነው መስማት የምፈልገው ይህንን ነገር የእውነት ወንድምነት። ቆይ ብላና ይጠጣና ይነሳ፣ ከዛ ያነበዋል። ሲያነበው እያንዳንዱ ዘመው ኧረ በስመ አብ ጌታ ሆይ ቀጥሉ እናንተ። እሺ ቤኪ ኦርቶዶክሳውያን ብትገቡ በጣም ደስ ይለኛል። የእውነት እኔ ራሱ በጣም በጉጉት ነው መስማት እንፈልገው። በጣም በቃ እውነት ብትገቡና ለዚህ ነገር ምላሽ ብትሰጡን ብናቅ ደስ ይለናል። ሲፈነጌ ቢስቲ ኦርቶዶክስ መልስ አላት። መልስ ካላት መልስ ትስጠን። እኔ አንድ ቀን ቤተክርስቲያን ጥያቄ ተጠይቃ ስትመልስ እኔ አይቼ አላቅም። እውነት ለመናገር ይሄ የሐሰት ክስ አይደለም። በጣም ለረጅም ዓመታት ለረጅም ዘመናት ነው ጥያቄ እየጠየቅን ነው። ከመሳደብ መናፍቃን ናችሁ ከማለት ውጪ ትክክለኛው ምላሽ ይሄ ነው፣ ይሄ ትክክል ነው ተብሎ ግን ምላሽ ሲሰጥ እኔ አይቼ አላቅም። እውነት ለመናገር ስለዚህ ካላችሁ ፕሊስ ግቡና በተለይ ቲክቶክ ላይ ያላችሁ በአቅመተ እምነት ላይ የመሰሩ ወንድሞች ካላችሁ ብትገቡና ብንወያይ ደስ ይለናል።
ማወቅ እንፈልጋለን። እንማማር፣ ኑ ግቡ። እናንተም በገባችሁ መጠን እኛም በገባን መጠን እንደ እግዚአብሔር ቃል እንወያያለን። ይሄ ነገር እውነት ከሆነ ለምንድን ነው የማይነገረን? ለምንድን ነው ሁል ጊዜ ተሸፍኖ የሚቀመጠው? ሁሉ ነገር ሚስጥር የሆነበት ቤተክርስቲያን ሚስጥር ነው፣ ሚስጥር ነው፣ ሚስጥር ነው። ይሄ ሚስጥር ነው፣ ታቦት ሚስጥር ነው፣ ሁሉ ነገር ሚስጥር ነው። እስቲ ኑ ግለጡትና እናንብበው። ሸፍኖ ለህዝብ ከማሳለም ይልቅ ገልጦ ለህዝቡ ማንበብ ህዝቡም እውነታውን እንዲረዳ ያደርጋልና ካላችሁ ገብታችሁ እንድትነግሩ እንፈልጋለን። ከሌሉ ግን ያላችሁ ወንድሞችና እህቶች ሼር አድርጉ። ለኦርቶዶክሳውያን ሼር አድርጉ፣ ለሁሉም ሼር አድርጉ ፕሊዝ። ኤርሚዬ ከተመለስክ መቀጠል ትችላለህ። ለሁሉም ሼር አድርጉ፣ ታብታብ አድርጉ፣ ሪፖስት አድርጉ። ሜምበር ያልሆናችሁ ሜምበር ሁኑ ጋይስ። ሜምበር ተባረክ። የተየም ጸጋ ይብዛልሽ። ቴንክ ዩ። ኦኬ የዚህ መጽሐፍ ደግሞ እኮ አሁን ይሄኛውን ለብቻ ጎትቻ አወጣሁት አይደል? አሁን ክብረ ነገስትን አወጣ ነው። በዚህ በክብረ ነገስት መጽሐፍት ላይ የተጻፈ ታሪክ እርስ በርሱ ነው የሚጣላው። እርስ በርሱ መጣላት ብቻ ሳይሆን ከሌሎች መጽሐፍም ጋር ይጣላል። አሁን በዚህ ክፍል ላይ የንጉሱ የሰለሞን ልጅ ወደ ኢትዮጵያ መጣ የተባለበትና ወደ ኢየሩሳሌም ሄደ የተባለበትን የተወለደበትን ዘመን የሚናገረውና በሌሎች መጽሐፍት ላይ ደግሞ የሚናገረው አንድ አይነት አይደለም። ለምሳሌ እስከ ዛሬ ድረስ የሚናገረው ይሄኛው በገጽ 25 ላይ ከሰለሞን ወለደች የተባለችው ልጅ ልብ በሉ። ገጽ 25 ላይ ከሰለሞን ወለደችው የተባለ ልጅ ሕፃኑም አደገ ይላል እና ከዛ ስሙንም በይነ ልህም ብላ ጠራችው። ቀዳማዊ ምኒልክ የተባለው ማለት ነው። በይነ ልህም ብላ ጠራችው ይላል። ኦኬ ከዛስ አባቴ 12 ዓመት ሆነው አጫዋቶችና አሳዳጊዎች አባቴ ማን ነው እያለ ይመረምራቸው ነበር። እነርሱም ንጉሱ ሰለሞን ነው ይሉት ነበር። የ12 ዓመት ልጅ በነበረበት ሳለ አባቴ ማን ነው እያለ ይጠይቅ ነበር ልጅየው ማለት ነው። ወደ ንግስቲቱም ሄዶ ንግስት ሆይ አባቴ ማን እንደሆነ ንገሪኝ አላት። ንግስቲቱም ልሂድ እንዳይል በቁጣ እያስፈራራች ለምን ስለ አባትህ ትጠይቀኛለህ? አባትህም እናትህም እኔ ነኝ፣ ሌላ አትሻ አለችው። እናት አሁን አባት ትሆናለች? አትሆንም። እናትህም አባትም እኔ ነኝ፣ ለምን ሌላ አባት ትሻለህ ብላ አለችው ይላል። ከእሷም ወጥቶ ይቀመጣል። ሁለተኛም ሶስተኛም ጊዜ ይጠይቃትና ይመረምራት ነበር። አንድ ቀንም አገሩ ሩቅ መንገዱም ድንቅ ነውና ወደዚያ አትሻ አለችው። አንድ ቀን ነገረችው፣ አገሩ ሩቅ ነው መንገዱም ድንቅ ነው እና ወደዛ አትሻ አለችው። ወደዛ መሄድን አትፈልግ፣ የአባት ሀገሩ ሩቅ ነው አለችው ይላል። እናቲቱ ተዋሻለች ማለት ነው፣ ውሸታም ናት። ድሮስ የዲቃላ ነገር ያውም እኮ የሌለ ድቅልና ነው። በታሪክ ውስጥ ራሱ ብትፈልግ አይሁዳውያኑ ራሳቸው ሴት ልጅ እንዳለው ነው ሰለሞን ሴት ልጅ ነው ወለደ ብሎ የሚለው። እቺ የሳባ ንግስት ደግሞ የኢትዮጵያ ንግስት አይደለችም፣ የኢትዮጵያ ንግስት አይደለችም። 4 ነጥብ። ይህ ልጅ ልህለምን ግን ግርማ ሞገስ ነበረው። ገዝፈቱ፣ አካሉ፣ የአንገቱ አስተካከል አባቱን ንጉሱን ሰለሞንን፣ አይኖቹ፣ ጉንጮቹና አካሄዱ ሁሉ ንጉሱ ሰለሞንን ይመስል ነበር። 22 ዓመት ሲሆነውም ይላል ያዙችን ክፍል 22 ዓመት ሲሆነውም ውጊያን፣ ፈረስን፣ ግልቢያን፣ አደንና አንድ ጎረምሳ ሊማረው የሚያስፈልገውን ሁሉ ተማረ። የ22 ዓመት በነበረበት ሰዓት ላይ ንግስቲቱንም የአባቴን ፊት አይ ዘንድ እሄዳለሁ፣ በእስራኤልም አምላክ በእግዚአብሔር ፍቃድ ወደዚህ እመለሳለሁ አላት። መቼ? የ22 ዓመት ልጅ በነበረበት ሰዓት ነው። የአባቴን ፊት አያለው ወደ እስራኤል በእስራኤል አምላክ በእግዚአብሔር ፍቃድ ወደዚህ እመለሳለሁ አላት እና የስንት ዓመት ልጅ ሲሆነው ሄደ ይላል? ወደ ኢየሩሳሌም ወደ እስራኤል
ጻፉት ከታች በደንብ ያያችሁ ሰዎች። የስንት ዓመት ልጅ ሲሆነው ሄደ? 2 ዓመት። ከኢትዮጵያ ተነስቶ የ22 ዓመት 23 ኬት ነው የጨመርከው ዲያቆን? የ22 ዓመት አየሽ። አንደኛው ደግሞ ዲያቆን ዲያራስ ደግሞ ጨመረበት 23 ብሎ ማለት ነው። እንዲህ አይነት ትግል ነው የገጠመን አየሽ። እዚሁ ቁጭ ብሎ ቁጥር ይጨምራል። እሺ በውስጥ እናወራለን። ለማንኛውም አንተ የምታውቀው ነገር ሳይኖር አይቀርም። ኦኬ እሺ። የስንት ዓመት? የ22 ዓመት ሲሆነው ማለት ነው። አሁን ይሄን የተነገረን እስከ ዛሬ ድረስ ክብረ ነገሥት በሚባለው መጽሐፍ ላይ ያለ ምናምን ነገር ብሎ ይሄ ራሱ ሌላ ውሸት ነው። ለምን ሌላ ውሸት ሆነ? ይሄኛው መጽሐፍ ደግሞ ይቃወማል። ይሄኛውን ማን ነው ደግሞ ይሉታል? ይሄኛው መጽሐፍ ድርሳነ ጽዮን። ያው ድርሳነ ጽዮን ላይ ደግሞ ምን ይልልሃል? ይሄንኑ ክፍል ሲናገር ምን ይላል? የማክሰኞ ድርሳን ላይ ማለት ነው። የማክሰኞ ድርሳን ምዕራፍ 15 ላይ ቁጥር ማነው? ምዕራፍ 16 ላይ ምዕራፍ 16 ቁጥር 7 ላይ እንደዚህ ይላል። ለእርሱም 25 ዓመት በሆነው ጊዜ ሰልፍንና ፈረስን ግልቢያ ተማረ። የአራዊት አደንን የጉልምስናንም የሚያስፈልገውን ሁሉ አጠና። ንግሥቲቱንም የአባቴን ፊት አይ ዘንድ እሄዳለሁ አላት። በእስራኤል አምላክ በእግዚአብሔር ፍቃድ ወደዚህ መለሳለሁ አላት። እዚህ ጋር ያነበብነው ማለት ነው። እዚህኛው የስንት ዓመት ይላል? ስንት ዓመት ይላል እዚህ ጋር? ይሄኛው 25 ይሄኛውስ 22 የትኛው ነው ትክክል? እግዚአብሔር ይወቀኝ አላውቅም። በቃ እሺ ይሄንን በየቤታቸው ገብተን ነው የምንጠይቃቸው። እሺ 23ም አለ። ኦኬ እናየዋለን። እሺ ዲያቆን 22 ዓመት 25 ዓመት የትኛው ነው ትክክል? የማክሰኞ ድርሳነ ጽዮን ወይስ ክብረ ነገሥት ላይ ያለው? ገብቶ ማውራት ነው። ሲፈን የተባልሽው ገና ቅድም እድል ተሰጥቶሻል አይደል? እና እጅሽን እንሰርሽ ማለት ነው። እጅሽን ታስረሽ ጆሮሽን ብቻ ስጭ፣ ካልሆነ ትቶ መሄድ ትችላለሽ። የኮምፒውተር ስህተት እና የጽሁፍ ስህተት ከሆነ ገብቶ ማውራት ነው። ገብቶ ማውራት ነው። የኮምፒውተር ስህተት ፈጽሞ አይደለም። በዚህ ብቻ አይደለም ስህተቱ ያለው የዚህ መጽሐፍ። እኔ አውቄ ነው የማላወራው፣ እስኪገቡ ድረስ አውቄ ነው ዝም የምለው ማለት ነው።
ሲገቡ የምጠይቀው ጥያቄ ስላለኝ ስህተት እንዳለው እኮ ራሱ የሚያውቁት እኮ ኤርሚያ አንተ ስታነብ ነው እንጂ እነሱ መቼ ያነቡታል? ያ ኦርቶዶክስ እኔ ታቦት አለኝ ብላ ልትመጻደቅበት የምችለው ምንም አይነት የታሪክም የሞራልም ልዕልና የላቸውም። እውነቱን ልንገራችሁ፣ ቅዱስ እግዚአብሔር ምስክር ነው። ድርሳነ ጽዮን በራሳችሁ መጽሐፍት ላይ ኦኬ፣ ያው አሳታሚው ማነው? አሳታሚው የጣና ቅዱስ ቂርቆስ አባቶችና የእናቶች ገዳም አንድነት ገዳም ማለት ነው። አባ ገብረ ኪዳን የተባለው መነኩሴ ቢጫ ለባሹ እሳቸው በበላይነት የሚያስተዳድሩት ገዳም እሱ ነው የጻፈው፣ እሱ ነው ያሳተመው። ድርሳነ ጽዮን ሌላ ጣጣ፣ ገድለ ተክለ ሃይማኖት ሌላ ጣጣ፣ ገድለ ላሊበላ ሌላ ጣጣ። የሚያነቧቸው እነዚህን ነው፣ የሚሳለሟቸው እነዚህን ነው፣ የሚታመኑባቸው እነዚህን ነው። ኑ ተጠይቁ ብለህ ስትላቸው የማይመልሱት እነዚህን ነው። እንዴት በምታነበው መጽሐፍ ተጠይቅ ተብለህ ስትባል፣ እንዴት በምታምነው መጽሐፍ በምታምነው ታሪክ ና ተጠይቅ ተብለህ ስትባል ተጠይቅ ተብላችሁ ስትባሉ እንዴት ታፍራላችሁ? ከዚህ የበለጠስ እውነት ውርደት አለ ወይ? ታቦቱ መቼ ነው ወደ ኢትዮጵያ የመጣው? መጥቷል እያሉ ማውራት ብቻ አይደለም፣ የመጣበትን ዘመን ምን ብለው ነገሩ? ምን ብለው ነገሩሽ አባቶቼ ብለህ የምትላቸው ያ የነገሩህን ነገር በመረጃ ላይ አስደግፈውልሃል ወይ? ታሪኩስ እውነተኛ ታሪክ ነው ወይ? ሲምቦ 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 የኦርቶዶክስ የቁርጥ ቀን ልጅ እስኪ ና መልስልን ሲምቦ። በቃ እንደው ዝም ብሎ ዝንጀሮ ጠባቂ መስል ተፋጠን ነው የምናየው አይደል? እንዲህ አይነት ነገር ሲነሳ በፍጹም አደፍሯትም። ለምን እንትን ይደረግ? ቤቱ ደግሞ ታብታብ አልተደረገም፣ ኮምፕሊትም አልተደረገም። በነገራችን ላይ አይ እሱን በማስደረግ እኔ ደክሞኛል። ምንም አናደርግም። በፍጹም ካረጉት ያረጉታል፣ ካላረጉ ግን አድርጉት። እሺ ወዳችኋለሁ፣ አድርጉት። መልሱልን ግቡና ኦርቶዶክሳውያን ወገኖቻችን እሺ። ሳሚ ሰላም ላንተ ይሁን። ወይ ይሄን ሰላም ነው? ደህና ነኝ። ከየት ቤተ እምነት ነው? እንግዳማኝ። እሺ ደስ ልከልኝ ነው ምትለዋል? አይ ሰላም ለማለት ያ። እሺ ዲናችሁ ቤኪ ሁሉ ሰላም መሲ። ሰላም እንዴት ናችሁ? ዳዊት እንዴት ነው? እግዚአብሔር ይመስገን፣ ፈጣሪ ይመስገን። ከየት ቤተ እምነት ነው ወንድማችን? እኔ ኦርቶዶክስ ይመቸኛል፣ ደስ ይለኛል። እንኳን ደህና መጣ። የእግዚአብሔር የቃል ኪዳኑ ታቦት ኢትዮጵያ ውስጥ መጥቷል አይደል ወንድማችን ዳዊት? ምን አልከኝ? የእግዚአብሔር የቃል ኪዳኑ ታቦት አዎ እየሆነ ነው። እውነት ኦርቶዶክስ ትክክል ናት እኮ መጥቷል አይደል ኢትዮጵያ ውስጥ? አልገባን መጥቷል ስትል ማለት ታቦቱ እና ታቦቱ የምታወራው የእግዚአብሔር የቃል ኪዳኑ ታቦት አታውቀውም? ከእስራኤል ሀገር የመጣው are you talking like about the ark of
የአርክ አላውቅም። ኦርክ አላውቅም። ታቦት ነው ያልኩ። ታቦት ሚንስ አርክ ላይክ የኖህ አርክ አላውቅም። እኔ እንግሊዝኛ ስለማላውቅ ነው ይቀርታል። እሺ የኖህ ታቦት ምናምን ኢትዮጵያ ኖህም አይደለም ነው ኦርክ ምናምን ነገር አልክ። ምንም እንግሊዝኛ እንደሚያውቅ የጠየኩ የእግዚአብሔር የቃል ኪዳኑ ታቦት ከእስራኤል ሀገር ኢትዮጵያ መጥቷል ይላል። ትክክል። ትቸገራለህ። ኢትዮጵያ አይደለም መሰለኝ እንትን ነው እንግሊዛዊ ነው መሰለኝ። ኢትዮጵያዊ ነው። አይ አማርኛ በጣም ስትቸገር እያየኸው ነው። ይሄ ነው ወንድም። አይ እንደ ስነ ስርዓት አይደለሁም፣ ኢትዮጵያዊ ነው። ታዲያ ካልሆንክ ለምን በአማርኛ አታወራም? እንትን አርክ የሚባል ታቦቱ አላውቅም እኔ አርኪውን ምን አላውቅም። ኦርክ ነው ያልከው በአማርኛ ነው። አንተ ነህ እኮ ስራ ያላስገባም። እኔ ታቦት ብዬ ስልህ ኦርክ ነው ወይ አልከኝ። እኔ ኦርክ አላውቅም። እሺ ታቦት ያው እኮ ነው። አርክ ታቦት ያው ነው። በቃ እሺ ቴንክ ዩ። ኦኬ ዛሬ ያስኩት ማለት ነው። አርክ ለካ ማለት ታቦት ማለት ነው። እናንተዬ አለመማር። እሺ አርኩም ይሁን ታቦቱ መጥቷል ነው እያልኩ ያለሁት ኢትዮጵያ ውስጥ። አዎ እንትን አክሱም ውስጥ አለ ጽዮን ማርያም ቤተክርስቲያን አለ ይባላል። አሁን ነው። ቴንክ ዩ። መቼ ነው የመጣበት ዘመን? እንግዲህ እንጃ አንተ ንገረኝ እንዴ። እኔ መጣል አልኩ። አንተን አክሱም ውስጥ አለ ብለኸኛል። መቼ ነው የመጣው? አላማ ግን ምንድን ነው? መሲ ቤቱን ተቀበይኝ። እኔ በሰላም ለዋልበት። ግራ ገብቶኝ እኮ ጌታ ምንድን ነው የምትፈልገው? ደግሞ ይስቃል። እንዴት እሱን ተደረቡ። ኧረ ወይኔ ታቦቱ መጥቷል። አዎ መጥቷል። የት ነው ያለው? አክሱም። መቼ ነው የመጣው? ምንድነው ዓላማ? ግን አልገባኝም። አንተ ንገረኝ ስልህ አትነግረኝም። አንተ ነው የምትነግረኝ ወንድሜ። አንተ እኮ ነው የምትነግረኝ። ዴቪዬ አንተ ነህ መንገር ያለብህ አንተ ነህ። ቆይ ለምን እንደተማርኩና ትቆጥረኝ አላውቅም። እና በምን አውቀህ አክሱም አለ አልከኝ? ታዲያ በቃ ስለተነገረኝ ነው። ሲነግሩ ሙሉን ታሪክ አልነገሩም? አልነገሩኝም። ንገረኝ አንተ። አንተ ሙሉን ታሪክ አልጠየቅም? አልጠየቅኩም። ስለዚህ ታዲያ አሁን እንደ አንድ ኦርቶዶክሳዊ ገባህ፣ ታቦቱ ኢትዮጵያ ውስጥ ነው ያለው፣ አክሱም ነው ያለው አልከኝ። መቼ እንደገባ በማን ዘመን እንደገባ ንገረኝ ብዬ ስልህ አላውቅም አልክ። አሁን ታዲያ እንደ አንድ ኦርቶዶክሳዊ አንተ ስለ ታቦት ያለህ መረጃ ሙሉ መረጃ ነው ወይስ ምንም መረጃ የለህም? አንተ ስለ ታቦት ስላወቅ ጻድቅ ትሆናለህ ማለት ነው? እኔ ጻድቅ የምትሆነው ታቦት ስታውቅ ነው። ሳታውቅ አላልኩም። ስለ ጽድቅ አላወራሁም። ምንድን ነው ዓላማ? እኔ አልገባኝም። ዓላማዬንማ በኋላ እነግርሃለሁ። ዓላማዬ አንድ ነው። እንደው አዘግቼም ከምነግርህ ዓላማዬ እውነትን የእግዚአብሔርን ቃል መስበክ ነው። ዓላማዬ ቀጥሎ ውሸትን ነው። ስለ ታቦት ነው እያወራህ ያለው እየሰበከ እኮ ውሸትን፣ የውሸት ታሪክን፣ የውሸት ትርክትን፣ የውሸት ትምህርትን ማፍረስን ነው። ስለዚህ ኦርቶዶክስ አድምጠኝ። አሁን እኔ ዋሽተኛል ብዬ እንዳልልህ በሙሉ መረጃ ላይ ሆነ አልተናገርክም። ታቦቱ አክሱም ውስጥ ነው ያለው ብለህ ያልከው ግን ውሸት ነው። እሺ የት ነው ያለው? እሺ ንገረኝ። እኔ አላውቅም። አይ ውሸት ነው። በመጀመሪያ ስለዋሻው በጣም ይቅርታ ብለህ ህዝቡን ይቅርታ ጠይቅና ከዛ እነግርሃለሁ። ግን አላደክም። ጌታ ህፃን ነህ ለካ። አይ ዋሽቻለሁ ብለህ የማታውቀውን እኮ ታሪክ ነው የተናገርከው። ታዲያ ሰው የማያውቀውን ታሪክ ከተናገረ አልዋሸም ማለት ነው ወንድሜ ዳዊት። አሁን በአንተ መንፈስ ፌክ መንፈስ አለ። ዝም ብለህ ኑሮ የሌለው ነገር ዝም ብለህ ማውራት ስነ ስርዓት ያዝ። እሺ ታቦቱ የት ነው ያለው? እንግዲህ አንተ ታቦት ይብላህ። በቃ ይሄን ልትመልስላት ነው ለኦርቶዶክስ የገባው? ምን አንተ ምንድን ነው? አንተ ኦርቶዶክስ ነህ ጴንጤ ነህ? እራሱ አላውቅም እኮ እኔ ጴንጤ ነኝ። በቃ ወደ ጴንጤዎች ሄዳለህ። ምን ትሰራለህ እዚህ? የኦርቶዶክስ እንትን ለምንድን ነው ታቦት ሳይኖራችሁ ታቦት አለን ከኢየሩሳሌም ከእስራኤል አስመጥተናል እያላችሁ? አንተ አልጸደቅም። ኃጢአት እየሰራ ነው የሰው እንትን አድርገህ ምናምን
እግዚአብሔር ኢየሱስ እንደዛ አይደለም ጸባዩ። ለምንድን ነው ወደ ባሰ አንተ ተጠየቀው ጥያቄ መልስ የለም? እሺ ምን ነው ወደ ባሰ ብራዘር? እንዴት ወዳቢ ሰው? ይሄ እኮ የዘመናት እኮ ውሸት እኮ ነው እህትዬው እየፈረሰ ያለው። ደህና ነበር እኮ ጤነኛ ነበር ሲገባ ኖ ላይክ ታቦት ይዞ ምናምን ጤነኛ ይለኛል እንዴ? እኔ ታቦት አልያዝኩም፣ ግን እኔ አርእስቱ እኮ ነው ርዕሱ ጥያቄን ያለው ርዕሱን አይተህ ከሆነ አንተ አሁን ውሸታም ነህ ማለት ነው። አሁን የእግዚአብሔር እንደዛ ተረጋጋ። ውሸት ጥሩ አይደለም። ተረጋጋ ብራዘር። የዋሸኸው እኮ አንተን አላውቅም። አክሱም ጽዮን ነው ያለው ያልከው አንተ ነህ፣ እሱ አይደለም። እንደዚህ አንቺ የሞትሽ አትሁኚ፣ ዝም ብለሽ ለራስሽ አውሪ። ችግር አልሞትኩም ብራዘር፣ በህይወት አለው እያወራሁት ነው ያለሁት። የዋሸከው አንተ ነህ። ስለዚህ ይቅርታ በል ህዝቡን። ዋሽተሃል። ለኦርቶዶክስ መልሳለሁ ብለህ ገብተህ አንዴ እኔ አላውቅም አላማ ምንድነው ብለህ የቀባጠርከው አንተ ነህ። እንደ እንግሊዝኛ እንደሚችል ሰው አማርኛ እንደማይችል ቅድም እስቲ ስድቡን በእንግሊዝኛ አድርገው ብራዘር። ኧረ በስመ አብ እስቲ በእንግሊዝኛ ሞተሻል። ዝም በል በእንግሊዝኛ ምንድን ነው? ተው እንግሊዝኛ ተው። እኔ ቤት አይደለም የምትማማሩት። ኦርክ ነው ኦርክ ምናምን ነገር ያለው ማለት ነው። ወንድማችን ዳዊትዬ እንግዲህ በቅነት ስንነግርህ አክሱም አለ ብለህ የምትለው ታቦት ብለህ ያልከው አታውቀውም፣ ታሪኩንም አታውቀውም እንደነገርከን። ለምንድን ነው ያላወቅኸው? ሲነግሩህ ቢያንስ መጠየቅ ነበረብህ እንደ አንድ ኢትዮጵያዊ ወንድም። አንተ ስለ ራስህ ታውቃለህ? ማን እንደሆንክ ታውቃለህ? አድምጠኝ ብራዘር፣ እኔ የምነግርህን ስማኝና ከዛ ትነግረኛለህ። ለምን ወይኔ ትላለህ? እየነገርኩህ እኮ ነው። ሲነግሩህ አየህ፣ አንድን ታሪክ ሲነግሩህ ታበላሹታ። እኔ እኮ ትልቅ ሰው ነኝ። ምን ናችሁ እኮ ትልቅ ሰው ከሆንክ ታዲያ ሲነግሩህ ታሪኩን ሙሉውን ማወቅ ነበረብህ፣ መጠየቅ ነበረብህ እኮ። የምትቀባጥረው አንተ እኛ በቃ ቤቱ የለቅሶ ቤት ሊሆን ነው እህትየው። ስለዚህ ወንድማችን ዋሽቶም እንደገናም ደግሞ ምክርም ራሱ እንኳን ለመቀበል ፈቃደኛ አይደለም ማለት ነው። ስለዚህ ቢቀርበት ይሻላል። እሺ ሰለሞን፣ ሰላም ላንተ ይሁን። ሰለሞን እንዴት ነህ? ከየት ቤተ እምነት ነው ወንድማችን? እኔ ኦርቶዶክስ ነኝ። እንኳን ደህና መጣ። ቴንኪው። ትምህርት በጣም ወደዋለሁ፣ እሰማሃለሁ፣ እከታተልሃለሁ። ቴንኪው ለማለት ነው። ቴንኪው። ይህን ታሪክ ታውቀዋለህ ወንድሜ? ሶል ኖ አላውቀውም። ልጁ ትንሽ ግራ ገብቶታል እና እኔም ለመስማት ነው እየሰማሁ ነው ማለት ነው። ኦኬ ቴንኪው ኤርሚ። ኦኬ እሺ ወንድሜ። ኦኬ ታሴ ነው አሁን የገባኸው? ታሴ ካልመለስክ ብሎክ ነው የማደርግህ። ያ ዛሬ በብሎክ በጣም ብዙ ሰው ቀጣለሁ። በተለይ ገስት ልኮ ቅድም ተቀበልኩት። ማነው ገስት ላካ አወረድኩትኝ። እዚህ የምትመጡ ሰዎች ለተጠይቀው ጥያቄ መልስ የሚሰጥ ሰው ነው እንጂ ገብቶ ገስት ላይ ዝም ብሎ ለሚቀመጥ ሰው አይደለም። አስቀድሞ በእንግዶች በወገኖች ቦታው ይያዝና እንግዶች ሲገቡ ቦታ ይጣጣል። እና ቴንኪው። እሺ ሳንካራ ነው ሳንክራ ነው ሶሪ ሳንካራ ቀለሜ ደግ ነው ያቦ ቀለሜ ናፍቀኝ ነው የመጣሁት። ኦኬ ሄደ እናትህን ፀጉር ቀለም ቀባ ታዲያ። ኦኬ እንደዚህ ናቸው። እንደዚህ ቀልብህን እየገፈፍኩልህ በታሪክ ማለት ነው፣ በመረጃ እንደዚህ ፊት ለፊት ላይ አውጥቼ በቃ ኦርቶዶክሳውያን ማለት እንደዚህ ገለባ መሆናቸውን ዓለም ይወቅ። ሲጠሩ እውቀት የሌላቸው ሰዎች ናቸው የሚመጡት፣ እውቀት ያላቸው አይመጡም። እውቀት አለን ብለው የሚሉት ማለት ነው። ስለዚህ አሁን እንደዚህ አይነት ገለባ ትውልድ ማለት ነው። ምንም የለም፣ ፍሬ የላቸውም። ለሚያምኑት እምነት መሰረት የላቸውም። ቃል እግዚአብሔርን አልተማሩም፣ መማርም አይፈልጉም፣ ቤተክርስቲያንም አይሄዱም። ከሄደም ወይ ለመጠጣት ነው ወይ ደግሞ ብቻ በአመት አንድ ጊዜ የሚሆን በአመት ሁለት ጊዜ ማለት ነው። ጥያቄ
ለተጠየቀው ጥያቄ መልስ ለመስጠት የሚመጣ የለም። ኦኬ እናቶ ሰንካራ ሄደህ የእናትህን ሽበት ቀለም ቀባ። እዛ ገብተህ ቤት እሳቸው ሲያሳድጉ ያረጁበትን አርጅተዋል፣ ከሰውነት ጎዳና ወጥተዋል። አንተ እዚህ ገብተህ አይደለም መቀመጥ ያለብህ። ኦኬ እውቀት ያለው አለ። እነዚህ መጽሐፍቶች ላይ ሊመልስ የሚችል ሰው አለ? የታቦቱን አመጣጥ ሶስቱ መጽሐፍቶች ይተርካሉ። በሰለሞን ዘመነ መንግስት ታቦት ወደ ኢትዮጵያ መጣ ይላል ክብረ ነገስት። በፍሬምናጦስ ዘመን አቡነ ሰላማ ከአቡነ አትናቴዎስ እጅ ከግብፅ ተቀብሎት መጣ ይላል ወደ ኢትዮጵያ። አጼ ዘርዓ ያዕቆብ ከመካ መዲናው ሹም ከጋፊሄር ከመካ መዲና ከሳውዲ አረቢያ ተቀብሎት አመጣው ይላል። ታቦቱ በሰለሞን ዘመነ መንግስት ወይስ በአብርሃ ወአጽብሃ ዘመነ መንግስት ወይስ በአጼ ዘርዓ ያዕቆብ ዘመነ መንግስት ነው የመጣው? ታቦቱ ከእስራኤል ወይስ ከግብፅ ወይስ ከሳውዲ አረቢያ ነው የመጣው? መልሱልን። በመድኃኔዓለም ብለን ብንል ማንም የሰማን የለም። በማርያም ኑ መልሱልን። እሺ ከዴ ከየት ነው የመጣው ታቦቱ? አይ ቢመጣም ባይመጣም ዳዝም ማረር አይደለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቤተክርስቲያኒቱ ነው የምናገረው ነው። ልብ በሉ፣ ግለሰብን አይደለም። ቤተክርስቲያኒቱ እልም ያለች ቀጣፊ ውሸታም ናት። እንዴት ኤርሚያስ በሶስት መጽሐፍ ላይ ስለ አንድ ታቦት መጣ ብሎ ያለውን ለህዝብ ሶስት አይነት ነገር ታወራለች፣ እርስ በርስ የማይገናኝ። ማን ያልኩትኝ? ግለሰብን አይደለም። በግለሰብ አይደለም የተጻፈው መጽሐፉ፣ በቤተክርስቲያን ነው። ማናት ታዲያ ውሸታም? የኢትዮጵያ ኦርቶዶክስ። ውሸታም እንዳላት ከፈለክ መጽሐፉን ታርም። ውሸት የጋተች ትውልድ፣ ውሸቱን ጠጥተ የተቀመጥክ ትውልድ ማለት ነው። ያው ታሪካችሁ እንደዚህ ይናገራል። ኑ መልሱ። እነዚህ ሶስት መጽሐፍቶች የራሳችሁ ናቸው። በታቦቱ መምጣት ጉዳይ ያወራሉ። ይሄኛው ታሪክ የሚናገረውን ይሄኛው መጽሐፍ ድርሳነ ጽዮን እዚህ ያፈርስልሃል። ይኸውልህ ድርሳነ ጽዮን የሚባለው የክብረ ነገስትን ድርሳነ ጽዮን ይቃወመዋል። የድርሳነ ጽዮንን ገድለ ላሊበላ ይቃወመዋል። የገድለ ላሊበላን ገድለ ተክለ ሃይማኖት ይቃወመዋል። የገድለ ተክለ ሃይማኖት የገድለ ላሊበላን፣ የድርሳነ ጽዮንን የክብረ ነገስትን የገድለ አቡነ ሰላማ ከሳቴ ብርሃን ይቃወመዋል። የአቡነ ሰላማን ከሳቴ ብርሃንና የሌሎቹ ቅድም የጠራኋቸውን መጽሐፈ ጤፉት ይቃወመዋል። ስለዚህ ኦርቶዶክስን እርስ በርሳቸው መጽሐፍቶቻቸውን ማስማማት፣ ማስታረቅ፣ ታሪካቸው አልስማማ ብሎ ያለን ታሪክ ማስታረቅ የኔ ስራ ሆነልህ። አየህ፣ ኑ መልሱ። ኦርቶዶክስ መልስ አላት እያሉ ማስታወቂያ መናገር አይደለም፣ መመለስ ነው። ገብቶ ኑ መልሱ። ታቦቱ መቼ ነው የመጣው? ወደ ኢትዮጵያ መቼ ገባ ብለው ነገሯችሁ? ያ የነገሯችሁ እውነት ነው ወይ? አትቆሙም ፊት ለፊታችን ብለን ስንል ዝም ብሎ በጉራ አይደለም። መቼ ነው የመጣው ታቦት ወደ ኢትዮጵያ? ከየት ነው የመጣው? ከእስራኤል፣ ከግብፅ፣ ከሳውዲ አረቢያ። ኦርቶዶክስ ታቦቱን ከግብፅም አምጥቻለሁ ትላለች። ኦርቶዶክስ ታቦቱን ከእስራኤልም አምጥቻለሁ ትላለች። ኦርቶዶክስ ታቦቱን ከሳውዲ አረቢያ አምጥቻለሁ ብላ ትላለች። አላህ አክበር ነው ማለት ያለብን።
አንተ ኦርቶዶክሳዊ ወንድማችን አላህ አክበር ነው ማለት ያለብህ። ከመካ መዲና መጥቶልሃል ታቦት ማሻአላህ ነው ማለት ያለብህ። አንድ እንደዚህ መረጃን ጎልጉያ አውጥቼ እንዲህ አየ የሰባተኛ ክፍል ተማሪው ኤርሚያስ እንደዚህ አንብቦ ይዘረግፍልሃል ማለት ነው። በናከው እኔ የሰባተኛ ክፍል ትምህርት መተው ሆነ ራሱ የነገርኳችሁ ኦኬ። ግን በናቅከው በኤርሚያስ በሰባተኛ ክፍል ተማሪው እንደዚህ ጎልጉያ አውጥቼ አሰጣልሃለሁ ማለት ነው። ቆይ ሌላይቱንም ላምጣልህ፣ ሌላኛውንም ላምጣልህ ሌላኛውንም ላምጣልህ። ኑና መልሱ፣ ኑና መልሱ። ሌላኛው የሚዋሻው መጽሐፍ ይኸው ገድለ ተክለ ሃይማኖት በዚሁ ታሪክ ላይ ያዋሻል። ኦኬ ገድለ ላሊበላ 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 ገድለ ላሊበላ ላሊበላ ምን ትበላ የውሸት ትርክት ይዘህ ያው እንግዲህ ናና ሞክረኝ እስኪ። ይሄን የሰባተኛ ክፍል ተማሪ መፈተን ነው። ገድለ ተክለ ሃይማኖት፣ ድርሳነ ጽዮን፣ ገድለ ላሊበላ፣ መጽሐፈ ጤፉት፣ ገድለ አቡነ ሰላማ፣ ክብረ ነገሥት፣ ይህ ሁሉ መጽሐፍ እርስ በርስ ይጣላልሃል። መጽሐፍቶቹን ማስታረቅ ራሱ አንድ ስራ ነው። አንተን ከመጽሐፎች ደግሞ ማስታረቅ ሌላ ስራ ነው። እንዴት አይነት አማርኛ ነው! አደናቅፎ አትገባም እዚህ ቤት በስተት ታስጠብሱኝ እንዴ ነው የምትለው። መጥቶልሃል ብሩክም ደግሞ እዛ እንደ ቴነስ ኳስ ከሴ ምን ይላል ስለ ታቦቱ መምጣት ገድለ ላሊበላ? እንግዲህ የሰይጣን ምን ተበላ፣ እንግዲህ የሰይጣን ምን ተበላ፣ ሰው ሁሉ ሄደ ቅዱስ ላሊበላ እያልክ እንደ ማዘጥዘጥ አይደለም። ላሊበላ የሚሄድ የትም የሚሄድ ሰው ላሊበላ ስለሄደ ነው የሚበላው የሚያጣው። አንተን እኮ በልተዋል ኦልሬዲ። በውሸት ትርክት ተበልተሃል፣ ተውጣል። እንግዲህ የሰይጣን ምን ተበላ፣ እንግዲህ የሰይጣን ምን ተበላ ይላል። ሰው ሁሉ ሄደ ቅዱስ ላሊበላ። ምን ሄደ? ምን የምታመጣው ነገር አለ? ምን ያመጣኸውስ ነገር አለ? ይኸው እኛ ላሊበላን ባንሄድ መጽሐፉን ግን ላ ማለት ያው እንደዚህ ነው ያነበብኩ። ላስምሬ ወደ ኢየሩሳሌም የሄደበትን እቺ ነጥብ ትታያለች። እናስ ከሰለሞን እስከ ይትባረክ የዘር ሐረግ ትውልድ እና እርስ በርስ እንዴት እንደሚጣላ አሳያለሁ። መድኃኒዓለም ምስክር ይቋርኩ። እናቴ በዛን ቀን የተወለድሽኝ ቀን በእውነት እርጉም ይሁን፣ እዚህ ቤት በስተት ነው የገባሁትኝ ብለህ ትወጣለህ ማለት ነው። ና ኑ ተጠይቁ በራሳችሁ መጽሐፍት። ይሄ እኮ የጴንጤ እኮ መጽሐፍ አይደለም ብራዘር። ኑ ተጠይቁ። እነዚህ መጽሐፍቶች አንጠቀማቸው እንዳትል፣ ከሰይጣን መከላከያ ለበረከት እያልክ ለቅዠት እያልክ ትራስጌ አድርገህ ብብት ስር በቆዳ ሰፍተህ ተሸክማቸው ምዞራቸው መጽሐፍት አይደል? ና ተጠይቅ። ታቦቱ መቼ ነው የመጣው? አልሰማም። እንዴታች ያላችሁ ሰዎች አልሰማም።
እንደዚህ ነው። እንደዚህ እንደዚህ ኑ ጠይቁ። ታች ኮሜንት ላይ ሲጽፉ እኮ ያለውን ገባ ገባ በሉ እንጂ የጅብና የአህያ ታሪክ ተብሎ የተባለው አለ። አህያ ጅቦ 2 ልጆች ነበሩት ተብሎ የሚባል መዝሩጥና ማን ነበር የሚባሉት? አንደኛው የጅቡ ልጅ አንደኛው መዝሩጥ ነው። አባዬ ማን ልጄ መዝሩጥ ምን አባዬ መዝሩጥ እንደበላህ ሩጥ ምናምን ነገር ብሎ ያለው መዝሩጥና ማን የሚባል ልጅ ነበረው ነው ብሎ ያሉት። አያጅቦ ታውቁታላችሁ? ስንታረት አይ ማጅላ አይደለም ነው ማጅላ አይደለም። እንደበላህ ሩጥ ልጄ መዝሩጥ ነው አባዬ መዝሩጥ እንደበላህ ሩጥ። እነሱ እንደጻፉ ይጠየቁ እንጂ እኔን ምን ጠይቀኛለህ አይነት ካልሆነ በስተቀር ልፈልጌ ነው ያመጣሁት። ማንሾሎላ ልክ ነሽ እትዬው ቴንኪው። ልጄ ማንሾሎላ ብሎ ሲለው ምን ሰጠኝ ከአንድ ጆሮ ሌላ ብሎ አለው ይባላል። ኦርቶዶክስ ጽፋ ጽፋ ሰጥታለች እና ማንሾሎላ እያነበብክ ነው እና ተጠይቅ። እኔ አሁን ቅዱስ እግዚአብሔር ምስክር ነው፣ እኛ እናነባለን ኑ ተጠይቁ ተብሎ ሲባሉ አይጠየቁም። ለምን እንደማትጠይቁት ብለን ስንላቸው ገድል መከራከሪያ አይደሉም። ታዲያ ለምንድን የተጻፉት? ለጌጥ ነው አይደለም። ለምንድን ለበረከት። ማንሾሎላ ናግባ እንጂ ታቦቱ መቼ ነው የመጣው ወደ ኢትዮጵያ? መዝሩጥ ናግባና መልስ። ስለነዚህ አንተ ለበረከት ለአጋንንት መከላከያ ለመጋኛ ለሰላቢ ጥሩ ነው እያልክ በዋቃ ስር ትራስጌ ስር አርገም ተቀምጣቸው እነዚህ መጽሐፍቶች ነው። ና ተጠይቅ። መዝሩጥና መንሾሎላ እንድትገቡ ፈልጋለሁ። ምን ሰጠኸኝ ከአንድ ጆሮ ሌላ የሚባል ነገር እዛው እርስ በርስ ትጠያይቃላችሁ ከጻፉት ካህናት ጋር ማለት ነው። እኔ ለቀቅ፣ መጽሐፎችን ጠበቅ። ሁለተኛ አንድ ኦርቶዶክሳዊ መጥቶ መናፍቃን ጴንጤ እያልክ እኛ ላይ ይቅርታ አድርጉልኝ ልጋግን አጠርግም። ተጠይቁ በራሳችሁ መጽሐፍት። ገድለ ተክለ ሃይማኖት ይኸው ጥያቄ አለኝ። ታቦት ወደ ኢትዮጵያ መጣ ብሎ የሚልበት ገድለ ላሊበላም ላይ ጥያቄ አለኝ። ታቦት ወደ ኢትዮጵያ መጣ የሚልበት ድርሳነ ጽዮንም ላይ ጥያቄ አለኝ። ታቦት ወደ ኢትዮጵያ መጣ የሚባልበት ክብረ ነገሥትም ላይ ጥያቄ አለኝ። ታቦት ወደ ኢትዮጵያ መጣ የሚባልበት አቡነ ሰላማ ገድልም ላይ ጥያቄ አለኝ። ታቦት ወደ ኢትዮጵያ መጣ የሚባልበት መጽሐፈ ጤፉትም ላይ ጥያቄ አለኝ። ታቦት ወደ ኢትዮጵያ መጣ የሚባልበት ላይ መንሾሎላና መዝሩጥ መታችሁ መልሱ። 1 2 3 4 5 6 በቃ እንደዚህ ተዘጋግተን ነው የምንኖረው። ይቅርታ ርዕሱ እንዲታየላችሁ ፊት ለፊት እንደ ቅድም ማለት እኔው ራሴ እንኳን እንደ ርዕስ ብለጠፍም አይገቡም። ራሴ ካላዩት 200 ምናምን ስለነበር አሁን ስለጨመረ ምናምን ብዬ ካላዩ ብዬ ራሴም ራሱ እንደዚህ እንደ መጽሐፍቶቹ ግድግዳ ላይ ብለጠፍላቸውም አይገቡም። ምን ቦታቸው ይገባሉ እናቴ።